አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ጣሊያንን 2 ጊዜ የመከቱት ጀግና ደጃዝማች ባልቻ ሳፎ በአድዋ ላይ ጣሊያንን በቃኝ እስኪል ቀጥተውታል። በታሪክ ውስጥ ለሁለተኛ ጊዜ ጣሊያንን የተጋፈጡት ደጃዝማች ባልቻ በአዛውንትነት ዕድሜያቸው እጅ አልሰጡም። ጣሊያን አዲስ አበባን በወረረ ጊዜ ከሌሎች የአርበኛ መሪዎች ጋር በምልክተኛ አማካይነት በተደረሰው ስምምነት ለመዝመት ፈቃደኛ የሆኑ አሽከሮቻቸውን ይዘው ነሐሴ 21 ቀን 928 ዓ.ም አዲስ አበባ በአሮጌው አውሮፕላን ማረፊያ በኩል ተኩስ ገጠሙ። ከሰዓታት ውጊያ በኋላ ወደ ረጲ ኮረብታ አፈገፈጉ። የጣሊያን ጦር የውጊያውን የበላይነት እንደተቆጣጠረ አካባቢውን በአውሮፕላን ቦምብ መደብደብ ጀመረ። ይህን በመሰለው አደጋ ሰራዊታቸው ተፈታባቸው። ደጃዝማች ባልቻ ግን እልህ በመጋባት ደሜን አፈሳለሁ እንጂ አልሄድም ብለው መትረየሳቸውን ይዘው ከወጨጫ ጋራ ላይ ወጥተው ተቀመጡ። በወጨጫ መመሸጋቸውን የደረሰበት ጠላት መልእክተኞች እየላከ እባክዎን ይግቡልን፣ እጅዎትን ቢሰጡን በሰላም ከምቾት በቀር የሚደርሱ የለም እያለ ለመናቸው። ሽማግሌው አርበኛ ደጃዝማች ባልቻ የሰጡት መልስ ግን የጌታዬን መንግሥት ጠላት ወስዶት በሕይወት ልኖር አልፈልግም፣ ከጌታዬ ከምኒልክ ጋር በሰማይ ቤት የተገናኘን እንደሆነ ምን ሰርቼ መጣሁ ለማለት እችላለሁ የሚል ነበር። ከዚህ በኋላ ፕሪንቺፖሊ የተባለው የጣሊያን አዛዥ ጦር ይዞ ዘመተባቸው። ጥቅምት 27 ቀን 929 ዓ.ም ፕሪንቺፖሊ በጅማ መንገድ ላይ ሰፍሮ ጥቂት ወታደሮቹን ይዛችሁ አምጡት ብሎ ላከባቸው። የጠላት ወታደሮች መጀመሪያ ቤታቸውን በእሳት አቃጠሉት። ከዚያም ከሳቸው ጋር ውጊያ ገጠሙ። ደጃዝማች ባልቻ ወደ ኋላ ለማፈግፈግ ፈልገው ዋርዴ በተባለው በቅሏቸው ላይ ሲወጡ ጠላት እሳቸውንም ከበቅሏቸው ጋር ደርቦ በሚያዘንበው መትረየስ መታቸው። በቅሏቸውም እሳቸውም አንድነት ወደቁ። አባ ነፍሶ የተመቱት ጭናቸውን ስለነበር መሣሪያቸውን አልለቀቁም። ተመተው መውደቃቸውን ያየ የጠላት ወታደር ተማረኩ አላቸው። የደጃዝማች መልስ እሺና ማርከኝ የሚል ነበር። ወታደሩ ሲጠጋቸው ግን በሽጉጥ መተው ጣሉት። በዚህ ጊዜ የጠላት ወታደር በሩምታ ተኩስ ተረባርቦ ገደላቸው። የአድዋው ጀግና ሕይወታቸው ከሥጋቸው ተለየች። ደጃዝማች ከዚህ ዓለም በሞት ከተለዩ ከ30 ዓመታት በኋላ እሳቸውን ለመዘከር ብላቴን ጌታ ማኅተመ ሥላሴ ወልደ መስቀል ሲጽፉ ደጃዝማች ባልቻ ባሕሪያቸው ቁጡ ሲሆን ላመኑበት እውነተኛ ነገር ግትርና የማያወላውሉ ነበሩ። ሃይማኖታቸው ኦርቶዶክስ ተዋህዶ ነበር። ለመንፈሳዊ አገልግሎት ከፍተኛ ዝንባሌ ነበራቸው። ለየቤተ ክርስቲያኑና ለየገዳማቱ ርስትና ንዋየ ቅድሳት በመስጠት መንፈሳውያን መጻሕፍትን በማራባት ለየገዳማትና አድባራት ጥሬ ገንዘብ በመለገስ የተመሰገኑ ነበሩ ብለዋል። ደጃዝማች ባልቻ በየትውልዱ ሲታወሱ ይኖሩ ዘንድ ቀዳማዊ ኃይለ ሥላሴ በድል ሲመለሱ የኢትዮጵያና የራሽያን ወዳጅነት ሆስፒታል በስማቸው እንዲጠራ አድርገዋል። በ1970ዎቹ ወደ መጀመሪያ ደግሞ ደራሲ ብርሃኑ ዘሪሁን ባልቻ አባ ነፍሶ በሚል ታሪካዊ ተውኔትን ጽፈው በሀገር ፍቅር ቲያትር ቤት እንዲታይና ትውልዱ ለደጃዝማች ባልቻ ታሪክ የበለጠ እንዲረዳ አድርገዋል። ጣሊያንን 2 ጊዜ የመከቱ ጀግና ማናቸው ቢባሉ ገበየው ቢሞት ተተካ ባልቻ፣ መድፍ አገላባጭ ብቻ ለብቻ ተብሎ የተገጠመላቸው ደጃዝማች ባልቻ
ሳፎ ናቸው። ለሀገር ክብር የከፈሉት መሥዋዕትነት ተነግሮ የሚያልቅ አይደለም። በእርጅና ዘመናቸው ላይ ጣሊያን ሀገራችንን ስትወር ዝም ብዬ አልመለከትም ብለው እስከ መጨረሻው ታግለው ውድ ሕይወታቸውን አሳልፈው የሰጡ ቆራጥ ኢትዮጵያዊ አርበኛ ናቸው። ሁሌም በታሪክ ፊት ስማቸው ቀድሞ ይጠራል። ባልቻ ሳፎ። ቤተሰቦቻችን አሁንም ታሪኮቻችንን ማቅረባችን እንቀጥላለን። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ካለብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን።